ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሳቱ መዳሰስ ያለባቸው መረጃችን ይዘን ቀርበናል። ዛሬ አየር ኃይላችን መቀሌን ሰላም ብለው ተመልሰዋል። ሰኔ 2018 ዓመተ ምህረት ላይ እንገኛለን። ሌሎች መረጃዎችን አጠናክረን ይዘን ቀርበናል። በጽንፈኛው የሸኔ ታጣቂ ባርሲ ላይ በፈጸመው ጥቃት የሀገር መከላከያ ሰራዊት እርምጃውን አጠናክሮ እየወሰደ ይገኛል። ይህን ጉዳዮችም እንዳሳለን ሌሎች መረጃዎችን አሉ። አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅና አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ናችሁ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቀዳሚው መረጃችን በቀጥታ ወደ መረጥናቸው ስናልፍ የሻዕቢያው መሪ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ አቅንተዋል። በመግለጫቸውም ለስራ ጉብኝት የሚል ማስተባበያ ተሰጥቷል። ከጀርባው ያዘለው ግን እንደሚታወቅ ግልጽ ጉዳይ ነው። የስራ ጉብኝት የሚባለው የመሰረተ ልማቶች ላይ የተሰማራ ቡድን መሆኑን አያሳይም። ይህ ጉዳዮች ከጀርባ ያለው ነገር ግልጽ ቢሆንም ለስራ ጉብኝት ዛሬ ሰኔ 21 2018 ዓመተ ምህረት ካይሮ መግባታቸውን ተገለጸው። በትናንትናው ዕለት እንግዲህ እንቅስቃሴ ማድረጋቸው ተመላክቷል። ዛሬ ግን መግባታቸውና ለስራ ጉብኝት ለ3 ቀን ያህል ቆይታ የሚል መግለጫም ተሰጥቷል። እጅግ የሚገርመው ጉዳይ ኢሳያስ ለስራ ጉብኝት ይበል እንጂ በየ3 ወሩ በየ4 ወሩ የሚመላለስበት ነው ወደ ካይሮ። ይሄ ጉዳዮች ግን ለመሰረተ ልማት ጉብኝት ወይም ለስራ ጉብኝት አለመሆኑ ያመላክታል። ለ3 ቀን ያህል ቆይታ ነው የተባለው። መረጃዎችን እየተከታተለ እንግዲህ የምንዘግበት ይሆናል። ሌላኛው እርምጃ የተወሰደ ራሱን 44ኛ ክፍለ ጦር ብሎ የሰየመው ሰካላሊ የጽንፈኛ ቡድን አባልና መሪ የነበረው አንዳነ ገነት ተብሎ የሚታወቀው በሀገር መከላከያ ሰራዊት በተወሰደው ኦፕሬሽን እስከ ወዲያኛው ተሰናብቷል። ከዚህ በፊት እንግዲህ የሀገር መከላከያ ሰራዊት ጋር አባልም እንደነበረ ነው በመከዳት ወደዚህ ተቀላቅሎ እንግዲህ ጽንፍ ይዞ ሲንቀሳቀስ የሀገር መከላከያ ሰራዊት አሰናብቶታል። አርሲ ላይ አሁንም የሀገር መከላከያ ሰራዊት አጠናክሮ በሸኔ ታጣቂ ላይ እየወሰደ ይገኛል። ጽንፈኛው የሸኔ ታጣቂ እምነትን ተቋማት ያነጣጠረ መውሰዱ ይታወሳል። በዚህም የሀገር መከላከያ ሰራዊት እንግዲህ የወሰደው በተጠናና በተናበበ ከፍተኛ ኪሳራ አስተናግዷል። ቀሪዎችን በምርኮኛ መልኩ ገቢ ማድረጉም ተመላክቷል። ጽንፈኛ ሸኔ ታጣቂ የእምነት ተቋማትንና ንጹህ ዜጎችን ያነጣጠረ ጥቃትን ሀገርን ለማተራመስ ያለመ መሆኑ ያመላክታል። በዚህም የሀገር መከላከያ ሰራዊት እርምጃውን አጠናክሮ ወስዶ እያጸዳ ይገኛል። ጦርነት ይውደም፣ ሰላም ለሀገራችን ያደርግ። ከዚህ ጋር በተያያዘም የጽንፈኛው የወታ ታጣቂ ላይ እንግዲህ እርምጃ እንደተወሰደ ይታወሳል። በተለይ ሽሬ ተብሎ በሚታወቀው የጦር ዲፖ ላይ እርምጃ ተወስዶበታል። ዛሬ ደግሞ ንስሮች የሀገር መከላከያ ሰራዊት አየር ኃይላችን በወሰዱት ያሰሳ ዛሬም መቀሌ ላይ እንግዲህ ሲቃኙ ማርፈዳቸው ተመላክቷል። ይህ ጉዳይ ህዋት የማያርፍ ከሆነ እርምጃው የከፋ እንደሚሆን ያመላክታል። የድሮን እርምጃ ተወስዶበታል። ዛሬ ደግሞ ተዋጊ ጀቶች መቀሌ ሲቃኙት አርፍደዋል። ይህ ጉዳይ ጽንፈኛው ህዋት የማያርፍ ከሆነ እርምጃው እጅግ የከፋ ኪሳራ እንደሚደርስበት ጠንከር ያለ ምት እንደሚያርፍበት ያመላክታል። ሰላም ለሀገራችን ለዓለማችን ያደርግ። ጦርነት አይጠቅምም። ገፍቶ ከመጣ ደግሞ ማስተናገዱ ግድ ይላል። ለዚህ መንግስት ቅድመ ጥንቃቄ ቅድመ ዝግጅት እያደረገ ይገኛል። በየትኛውም አቅጣጫ አያዛልቃችሁም። ህዋት ከመጀመሩ እየተንኮታኮተ የሚገኝበት ጉዳይ ነው። ለዚህ የጦር እንቅስቃሴ በሚያደርግበት ንስሩ የአየር ኃይላችን የወሰደው እርምጃ ከወዲያኑ እንዲከስም አድርጎታል። በአፋር ክልል በራሌ ተብሎ በሚታወቀው ድንገት የተነሳ እሳት ቀጠሎ የንብረት ውድመት ማስተናገዱ ተገልጿል። በዚህም በማህበረሰቡ ርብርብ እንግዲህ ማክሸፍ መቻሉ ነው እየተገለጸ የሚገኘው። ሆርሶ የጦር ትምህርት ቤት ማሰልጠኛ ተቋም ሌላ አዲስ የሀገር መከላከያ ሰራዊትንም እያስመረቀ ይገኛል። ሰላም ለዓለማችንና ለሀገራችን ያድርግ። እስራኤል ጦር ዛሬ በሊባኖስ ዋና ከተማ ቤሩ ላይ ደቡባዊ ክፍል የሂዝቦላ መሰረተ ልማት ላይ ጥቃት መሰንዘሩ አስታውቃለች። ይህ ጦርነት ይባስ እንዳያባብስም ስጋት አጭሯል ተብሏል። የእስራኤል ጦር ባለፈው ወር ከፈጸመቸው 2 ጥቃቶች ባሻገር በሊባኖስ የሚገኘው የሂዝቦላ ቡድን ላይም የሚወስደውን ዘመቻ ገብቶ ነበር ተብሏል። የሊባኖስ መንግስት መገናኛ ብዙሃንም እንደዘገቡት በቤሩት በደረሰው አደጋ 2 ሰዎች ሲሞቱ 11 ሰዎች መቁሰላቸውን ዘግቧል። ሌላኛው ጉዳያችንም እንዲሁ ባንዲ እንዳለ ኢራንም በእስራኤል ላይ ጥቃት ሰንዝራለች። የመካከለኛው ጦርነት ዳግም አገርሽቷን። ኢራን በእስራኤል ባላስቲክ ሚሳኤሎች ዶፍ ስታዘንብ አድራለች። እስራኤል
ኢራንን ለማጥቃት የተዘጋጀች መሆኑም ተገልጿል። የመካከለኛው ምስራቅ ጦርነት ዳግም ተጀምሯል። እስራኤል በሊባኖስ እየወሰደች ባለው ጥቃት እንዲሁም ኢራን በእስራኤል ላይ የሚሳኤል መድፍ ስታዘንብ ማድረዋ ነው የተገለጸው። ሁለቱ ሀገራት ጥቃት ከመፈጸማቸው በፊት ለአሜሪካ አሳውቀዋል ተብሏል። ኢራን ጥቃት እስራኤል በሊባኖስ እያካሄደች ላለው ጥቃት የአጸፋ ምላሽ እንደምትሰጥም አሁን እየዛተች ትገኛለች። የሁለቱ የመካከለኛው ምስራቅ ዓለማችን ክፍል ወደ ከፍተኛ ማገርሸት ላይ እንደጀመረ ነው የሚያሳይ። ለዚህ ደግሞ ኢራን በእስራኤል እንግዲህ ስታዘንብ ማደሯ ነው። እስራኤል ደግሞ እንግዲህ መግለጫ እየሰጠች ይገኛል። ያጠፋ ምላሽ እንደምትሰጥ ኦዲዮ ወቁልኝ እያለች ነው የሚገኘው። ይሄ ጉዳይ ሊያባብሰው እንደሚችልም እየተገለጸ ይገኛል ማለት ነው። እዚህ ጋር በተያያዘ እንግዲህ ለሀገራችን ደም ቅድመ ጥንቃቄ ያስፈልጋል። ጦርነት አያስፈልግም። ልማት ራሳችን ብናሰማራ ይጠቅማል። ለዚህ ጽንፈኝነት ይዘው ከሚንቀሳቀሱ የጽንፍ ጽምዶ የሚባል የተጀመረው እጅግ የሚያሳፍር የሚያሳዝን ጉዳይም አሁን መረጃዎች በሰፊ እየወጣ የሚገኘው አርሚ 7 ተብሎ የሚታወቀው ህወሓት ለሱዳን አሳልፎ የሸጠው በተንቀሳቃሽ ምስልም ቪዲዮም እየወጣ የሚገኘው በተለይ ለሱዳን እንግዲህ ለአልቡርሃን በመወገን የሱዳን ፈጥኖ ደራሽ ጋር እየተዋጉ የሚገኙት የትግራይ ተወላጅ ወጣቶች እጅግ አሳዛኝ ጉዳይ ላይ እንደሚገኝ ያመለክታል። ህወሓት የትግራይ ወጣቶችን ለአልቡርሃን አሳልፎ የሸጠ መሆኑን የተመለከተ ነው የሚገኘው። እንግዲህ የፖለቲካ ትርፍ የጥቂት ተጠቃሚዎች አድርጎ ይገኛል ማለት ነው። ህወሓት የትግራይ ወጣቶች ላይም እየነገረ ይገኛል። ለዛ ነው ሰሞኑን እንግዲህ አፈሳ አጠናክሮ እየወሰደ የሚገኘው። ለራሱ ብቻ ሳይሆን ለሱዳን ትርፍ እየተጠቀመበት የትግራይ ወጣት ይገኛል። እናቶችንም ሀዘን ላይ ያስቀምጦ ይገኛል። ጦርነት አይጠቅምም፣ እጅግ መራራ ነው። ሀገር ነጻ እናውጣለን ብለው አሳልፈው የሸጡ የባዳና የባዳ አስፈጻሚ የሆኑት ጽንፈኛው ህወሓት ሸኔ ፋኖ ወደ ሰላም ትመለሱ ይጠቅማን፣ አያዛልቃችሁም፣ አያዋጣችሁም። የአየር ኃይላችን ከምን ጊዜው በላይ ዝግጁ ነው። ይህ ደግሞ በአየር ኃይል ብቻ የሚጠናቀቅበት መሆኑን ያመላክታል። ህወሓት ከመለኮሱ እየተለበለበ የተገኘበት ጉዳይ ነው። ስለዚህ ሰከን ብለን ወደ ሰላም ፊታችንን እናዙር፣ ለልማት እንዘጋጅ። ሰላም ለሁሉም አሸናፊ ያደርጋል። ጦርነት አይጠቅምም። ለዛ ነው መንግስት ተደጋጋሚ ሰላም በሮችን ክፍት አድርጎ እየተቀበለ የሚገኘው። በሌላ መረጃ ውድ ቻናል ቤተሰብ ተከታታዮች ተመለሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ለጦርነት የተሰለፋችሁ ይብቃ እንላለን። በየትኛውም ጦርነት አያዛልቅም። መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።